ሰላም ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። እንዴት ናችሁ? ቻሌንጃችንን ጀምረናል። ባለፈው ቻሌንጅን ጀምረ ለጸጉሬ ብያችሁ አሁን ጀምር አብሮ ስላላችሁኝ የዘይቱንም ሰርቻለሁ። ይሄ ደግሞ የሮዝመሪ ውሃ ነው። የሮዝመሪ ውሃም ሰርቻለሁ ቪዲዮ እሱን አይታችሁታል። እና አሁን ዛሬ የሮዝመሪን ውሃንና ቅባትን ቀላቅዬ ነው እና በዚህ ጎን ያለውን እንትን ብያለሁ። እናንተ እንደዚህ የሚነፋ ነገር ባለፈው በሱ ነበር መጀመሪያ በሱ ነበር የተጠቀምኩት፣ ግን እንትን አለብኝ ተሰበረብኝ። እሱን እስከማገኝ ድረስ ብዬ በዚህ ነው አሁን እየተጠቀምኩኝ ያለሁት። የሮዝመሪ ውሃ የሚጠቅመው ፎርፎር ላለብን በጣም ፍቱን ነው እና እኔ ብዙ ጊዜ ነው የምጠቀመው። እናንተ የሮዝመሪ ውሃ እንደዚህ ሰርታችሁ ከቅባት ጋር ቀላቅላችሁ ከተጠቀማችሁ ፎርፎር የማጥፋት የመቀነስ ኃይል አለው አንድ ላይ ማለት ነው። እና እንደዚህ ውስጡ ላያችሁ ውስጡ እንደዚህ አሁን የሮዝመሪ ውሃ ነው እንጂ እንትን አይደለም። የሮዝመሪ ውሃ ማለት ነው። እንደዚህ እያረጋችሁ ጫፉን ያኛው ቢሆን ይሄ አሁን ወደ መሬት ይፈሳል። ያኛው ቢሆን ግን እንደዚህ ሚናፍ እንትን የሚል ነገር ምንድን ነው የሚባለው? እሱ ቢሆን አሪፍ ነበረ። እሷ ስለተሰበረችብኝ የሚገዛም አለ። እኔ አሁን ገዛለሁ ብዬ ያሰብኩት ወይ ደግሞ ባለፈው እንዳሳየኋችሁ የዴቶል ምናምን እሱ ይሆናል። እና ጋይስ እንደዚህ እያደረጋችሁ ፀጉራችሁ ከመነቃቀል ከመበጣጠስ ያድነዋል ማለት ነው። የሮዝመሪ ውሃ ቅባቱን እያደረጋችሁ እንደዚህ መጠቀም እየተጠቀምኩኝ ነው ማሳያችሁ። እየተጠቀምኩኝ ስለሆነ ማሳያችሁ መቼስ ሰው እራሱ ላይ እያረገ እየሰራ እስካሳያችሁ ድረስ እናንተም ለማድረግ እንትን አትሉም ብዬ ነው። የሆነ ነገር በአፍ ከማውራትና ከድርጊት ጋር ከተግባር ጋር ሲሆን ጥሩ ነው። እናንተም እንድትጠቀሙ ያበረታታቸዋል ማለት ነው። እና ጋይስ አሁን ውስጡ እንትን ብያለሁ። ጫፉን ደግሞ ጅኛዋን እንትን ብያለሁ። እንደዚህ ቀነስ እያደረጋችሁ እንደዚህ እየቀናነሳችሁ ጫፉን እንደዚህ ማዳረስ እንደዚህ ጫፉ ከስሩን ሙሉንም ማዳረስ። ይሄንን ማለት ነው የሮዝመሪ ውሃ ግዴታ መታጠብ አይደለም። ከፈለጋችሁ ከታጠባችሁ በኋላ መጠቀም ትችላላችሁ። ከታጠባችሁ በኋላ ከተጠቀማችሁ ምንም ችግር የለውም። ሽታው ራሱ አሪፍ ነው፣ ደስ ይላል። ሮዝመሪ ንጹህ ነው፣ ምንም የሚያስጠላ ነገር አይደለም። ውሃው ንጹህ ነው እና እንደዚህ አድርጋችሁ እራሳችሁ ላይ ከተዋችሁ ምንም ችግር የለውም። ግን እኔ ፎርፎር ያሌለባችሁ ሰዎች ባትታጠቡ ጥሩ ነው። ማለቴ ፀጉራችሁን አጽድታችሁ ታጥባችሁ ከዛም በኋላ የሮዝመሪ ውሃ ብትጠቀሙ አሪፍ ነው። ከዛ ከላዩ ላይ ደግሞ ቅባት ትደርቡላላችሁ እንዳይደርቅ ማለት ነው። እንዳይደርቅ ቅባት ትደርባላችሁ። አሁንም እኔ ቅባቱም አደርጋለሁ፣ ሁለቱንም እጠቀማለሁ ማለት ነው። ይሄ ታጥቤ ተቀብቼ
ለመታጠብ ስለሆነ የተሰራው ቅባቱንም ጫፉ ላይ ከስር ምናምንም አረጋለሁ። ጋይስ ተጠቀሙ። በእውነት ለውጥ ታገኛላችሁ። እና በዚህ ጎን ቀደም ነው የጨረስኩት። ከዛም በኋላ ደግሞ እንደዚህ ካረጋችሁ በኋላ መተው አይደለም፣ ማሳጅ ማድረግ ግድ ነው። ማሳጅ ታደርጉታላችሁ። እንደዚህ ያችሁ እንደዚህ ማሳጅ ታደርጉትና ከዛን አሪፍ ይሆናል። ምንም ነገር ስትጠቀሙ ለፀጉራችሁ ምንም ነገር ይሁን ማሳጅ ማድረግ ግድ ነው። ማሳጅ እያደረጋችሁ ተጠቀሙ ጋይስ፣ አሪፍ ነው። ቅባቱም ስትቀቡ ማሳጅ አርጉ። ስትሰሩ ከመሰረታችሁ በፊት ማሳጅ አርጉ ምናምን። ከቻላችሁ በ3 ቀን አንዴ፣ በተለይ ማታ ማታ ልትተኙ ስትሉ በ3 ቀን አንዴ ማሳጅ ማድረግ እና ጋይስ እንደዚህ ካረጋችሁ በኋላ አሁን ደርሻለሁ። እርጥብ ሆኗል። ደርሻለሁ። ብዙ ስለሆነ እኔ ፀጉሬ ብዙ ነው፣ ጠንካራ ነው፣ ጥቁር ነው፣ ቆንጆ ነው። በቃ የቤት ውስጥ ትሪት ነው እንጂ ሌላ ምንም የተለየ ነገር የለውም። የቤት ውስጥ ትሪት ከዛ ምን ታረጉታላችሁ? በፌስታል እንደዚህ ታረጉትና ከዛ እንደዚህ ካረጋችሁ በኋላ ቢያንስ ከ30 ደቂቃ ወይ ደግሞ 1 ሰዓት በኋላ መታጠብ። የመጀመሪያ ቻሌንጃችንን ጀምረናል። ከኔ ጋር ጀምሩ፣ ለውጥ ታገኛላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ባይ ባይ ጋይስ።